እንዴት ናችሁ? የአቡ ሰላሀዲን ቤተሰቦች ሰላም ናችሁ ሆይ? እኔም ዛሬ አቡ ሰላሀዲንን ፕራንክ ላድርገው መጥቻለሁኝ። እስኪ አብራችሁ ተከታተሉ። ምን እንደሚል አላውቅም። እንደውልለት እስኪ አቡ ሰላሀዲንን ምን እንደሚፈጠር አላውቅም። ፕራንክ ላደርገው ነው። ማን ፕራንክ ተደርጎ ማን ይቀራል? ሄሎ ሄሎ፣ ሰላም አለይኩም። የሆነ ጥያቄ ልጠይቅህ ነበር። ጥያቄ ነው? እሺ ብለህ ትስማማለህ? ሳላውቅ ነው እንደምስማማ። ቀላል ነገር ስለሆነ ነው። ለኔ ሳላውቅ ነው እንደሚለው። እኔ እዚህ ሀገር ለ2 አመት መቆየት ፈልጌ ነበር። ምን ይመስልሃል? አረባክ እና አልደኛ ቁም ነገር ነው ማወራህ ነው የምልህ። እንዴት ነው የምታስቢው አንቺ? 2 አመት የምትቀመጪው እንዴት ነው? በምን አይነት አይምሮ አስበሽ? ማለት ከፍ ያለ ስራ ቡቲክ ምናምን ነገር ልክፈትልህና እኔም ቤቴን አስጨርሼ እመጣለሁ። ምን ይመስልሃል? የሚባል ነገር የለም እንዴ? ለምን አይባልም? ቡቲኩን ስትይ ደግሞ የቆየሽ ደግሞ ሌላ ነገር ነው የምታመጪው እኮ። በዛው ልክ እኮ ነው የሚይዘው። የሰው ልጅ ዙርፉ ያልቃል መሰለሽ? እንዲያመሻል አንቺ አመት ላይ 2 አመት የምትጨምሪበት በራስሽ ያሳዝን። በፍቅር ብትፈቅድልኝ አይሻልም? ኧረ ጭራሽ። እንግዲያውስ አልመጣም። ወይ ምን ተገንቶ ነው አንቺ ዛሬ ልትኝ ይችላልሽ? ምንም አልተገኘም። ግን እኔ አሁን በቅርብ ጊዜ ወደ አንተ ለመምጣት የማይሆን ነገር ነው። እኮ በምን ምክንያት ነው የማትመጪው? ያንን አውርተሽ አይደለ እንደ እኔ እኮ እዚህ ቁጭ ብዬ የምጠብቅሽ ነበረ። ግን አንዳንድ ዙሩፍ ሊያስቀረኝ ነው። ቆይ አንቺ ነው እንደዚህ ዛሬ ሌላ ወሬ ነገ ሌላ ወሬ የምታመጭበት ምክንያት ምን አመጣሁኝ? ቁም ነገር ነው እያወራሁ ያለሁት። በስነ ስርዓት እንደ ባል እኔ እንደ ሚስት ፈቃድ እየጠየቅኩህ ነው። እንደዚህ ነው እንደ ፈቃድ የሚጠየቀው? እኔ የነገርኩሽ አይደለም ታዲያ? እስከዛሬ ተማክረንበት አስበንበት ቤቱን ለመጨረስ አሁን ያለውን ሰዓት ተጠቀሚና ቤቱን ከጨረሽ ትመጫለሽ ተብለሽ እሺ ብለሽ ነበር። ደግሞ አሁን 2 አመት እያልሽ መጣሽ። ምን አስበሽ ነው? ቅርብ እኮ ናት። 2 አመት ማለት ረጅም አይደለም። ምን መሰለሽ እንዴ 2 አመት ማለት ረጅም አይደለም። ረጅም አይደለም 2 አመት። ረጅም ያልሆነው ለአንቺ ነው እንጂ ለእኔ ረዝመብኛል። እሺ ኧረ እባክህ፣ እኔ ሳንተን የማልፈልግ ይመስልሃል? እና ታዲያ ከፈለግሽ እንደዚህ ነው እንደ 2 አመት ከአመት ለአመት እየጨመርሽ እኔን ለማሳበድ ፈልገሻል እንዴ? ለማንኛውም የምትሰብበት አልመጣም። ዛሬ ደግሞ ለየት እና እኔ እውነታውን ነገር ነገርኩህ። እኔ እኮ ነገርኩሽ። አንቺ ምን አስበሽ አሁን ይሄን ነገር እያመጣሽ እኔ አላውቅምና ዙሮ ራስሽን
አስበሽበትና አልመሽበት ከሆነ አላማረህ ካረግሽው ምንም አይደረግም። ምንም የራሴን አላማ እራመዳለሁ። ምን ማለት ነው? የራሴን አላማ እራመዳለሁ? አምኜበት የነበርነውን አፈርሳለሁ። ከስንሽ ብታይ ምን ለማድረግ አስበህ ነው እንዴ? አንቺ ለ2 አመት ስታስተላልፊ ለምን ለማለት አስበሽ ነው? አንተ ጠይብ ምን ለማድረግ አስበህ ነው? ፍቃድልኝ እኮ ነው ያልኩት። እኔ ማማ አልፈቅድም አልኩሻ። ያምሻል እንዳንቺ ጤና ያለሽ እንደኔ ይሄው ሁሉ ሰዓት ቁጭ ብዬ መጠበቅሽ ድንጋይ አደረግሽኝ እንደኔ እኮ። ለምን 5 አመትስ ብቻህን ኑሮ የለም? አንቺ ታዲያ 5 አመት ስለኖርኩ ድጋሚ 5 አመት ልኖርልሽ? ለኔ አይደለም 5 አመት የኖርከው ለራስህ ነው አይደለ? ብቻህን ነው የኖርከው። ስለዚህ አሁን ደግሞ እኔ ጋር ከተጋባህ ደግሞ 2 አመት ብትሰጠኝ ምን ትሆናለህ? ለምን እሰጥሻለሁ? እንደሱ ምን ችግር አለ? አረ ጭራሽ እኔ በዚህ አልስማማም። አንቺም የራስሽን ሀሳብ እንደዚህ የምታራጅ ከሆነ እኔም የራሴን ሀሳብ እራመዳለሁ። ግልጥ ባለ መልኩ እኔ ለትዳሬ ታማኝ ሁኜ ቁጭ ብዬ ስለጠበቅኩሽ አንቺ ከዛሬ ነገ እየቆየሽ ሌላ አክባር የምታመጭ ከሆነ እኔም እንዳንቺው እንቀሳቀስ ላጥበኝ ወደ እሱ ሀገር መምጣት እችላለሁ። የሚከብደኝ ነገር የለም አሁን ላይ ማለት ነው። ታዲያ እዚህ ሀገር ስትመጣ ምን እንደሚፈጠር ታውቃለህ? አትፈልግም ትዳራችንን? የተፈጠረው ይፈጠር። አንቺ የምታስቢ የራስሽን ብቻ እያሰብሽ እንደዚህ ማድረግ የፈለሽበትን አላማ ራሱ እኮ ግራ እያጋባኝ ነው ያለው። በጣም ይገርማል። በቃ እንደዚህ ብዬ ስለጠየቅኩህ በአንድ ጊዜ ሀሳብህን ቀየርክ ማለት ነው። እዚህ ድረስ ነው ሀሳብህ? በቃ ምንም ሆነ ምንም እኔ አንቺን በምን አይነት መልኩ ተሳስበን በምን አይነት መልኩ አውርተሽ እንደተጋባን ራስሽ ታውቂያለሽ። ግን ከዛ ወዲህ የተገለባበጠ አክባርና የተገለባበጠ ነገር ስታመጪ እኔም በዛው ልክ ካሁን በኋላ ያኔ ዛሬ ሌላ ወሬ ነገ ሌላ ወሬ የምታመጭበት ምንድን ያወራሽው? ማን ጋር አውርተሽ ነው? ቆይ አንቺ ኧረ እኔ ማን ጋር ቆይ ግን አንቺ መሆንሽ ነው ግን እንደዚህ በቃ እኔን የሆነ አላማዬን ለመቀራጨት ብዙ ሰዓት መጠሪው መሆንሽ ነው። ምን ጣርኩኝ? በቃ ግዴታ እኔ የማይመቸኝ ነገር እንደዚህ ለማድረግ ምን ሀሳብ ይዘሽ ተነሳሽ እንዴ? አንቺ ያለሽበት ሀገር ለኔ የሚርቀኝ መሰለሽ እንዴ? ምን አልኩኝ? እኔ እኮ ጥያቄ እንደ ባልነት አክብሬ ጥያቄ ነው የጠየኩህ። ለምን ነገርኩሽ እኮ እኔም እኮ ነገርኩሽ። እንደሱ አሁን እንዳልሽኝ አውርተናል። ራሳችንን እንችለን ተማክረንበት አለመንበት እሺ ብለሽ እሺ ብዬ ጨርሰናል። አሁን ሁለተኛ አክባር እንዴት ልታማጭ የቻለሽ ነው? እኔ አሁን ዙርፌን አሰብኩትና ነገሮች እንደማይስተካከሉ አወኩኝ። ሀላስ እሺ ታዲያ ዙርፍ ባላለቀ ሰዓት እኔ እዚህ እንዲሁኝ መቅረት አለብኝ እንዴ? እንግዲህ ያንተ ውሳኔ ነው ሁስዋ። እኔ ነው ተናገርኩኝ። ውሳኔም እኮ ነገርኩሽ። አለቀ። አምጣለሁ። እኔ እሱ ሀገር ርቆ አይርቀኝም። አንቺ አምሻ እንደ ከብትረኛ እኮ ነው ሳውዲ አረቢያ የሚሄድበት። አውሮፓና አሜሪካ ያለሽ መሰለሽ ነው? እንደዛ ነው የምታስበው? እና እንግዲህ እኔ ያለሁት ሳውዲ ነው ስላልሽ ብለሽ አስበሽ አይደል እንደዚህ ዛሬ ሌላ አክባር ነገ ሌላ አክባር የምታመጪው? ሞክረው። እሺ እናያለን። እንዴ በደንብ ነው የምሞክረው። ችግር የለም ታይኛለሽ። እሺ ሳውዲ ለኔ ርቆኝ ሲቀር ታይኛለሽ። ትዳሩን ትተኸው ነው አይደለ? ለምን ተዋዋለሁ? እሱንማ ብዬ ነው እንደዚህ ሀሳቤን አረጋግጬ ራሴን መጥኩት። እሱን አስቤ ነው ዛሬ ሌላ አክባር ነገ ሌላ አክባር እያመጣሽ መበውጅኝ እኮ አንቺ ነሽ ጭንቅላቴ። የማይሆን ነገር አታውራ እባክህ። ዙሮ ነገር አረፌ ስለተቀመጥኩኝ ለአንቺ የሆነ በቃ የማልንቀሳቀስ ድንጋይ አድርገሽ አሰብሽኝ። ጠብቀኝ። ከዚህ በላይ ሌላ ብዙ ወሬ ባናወራ የተሻለ ነው። ጠብቀኝ። 2 አመት ማለት 2 ወር ነው። ቅርብ ነው። እመጣለሁ። እኔ በዚህ አልስማማም። አንቺ ይሄን ሀሳብ ይዘሽ ልታስፈጽሚ ከሆነ የመጣሽው ከኔ ጋራ
ይሄን ሀሳብ አልስማማም። በቃ 4 ነጥብ አስረግጬ ነገርኩሽ። አንቺ ባልሽው ዛሬም ሌላ አክባር ነገም ሌላ ነገር ይዘሽ እየመጣሽ አንቺ ባመጣሽው ሁሉ ነገር እኔ ልስማማ የለኝም። አልሙሂም መሰበበት ነገሮች እኔ በቃ አለቀ። አስቤበት ጨርሻለሁ እኮ አልኩሽ። በቃ ምንም ሌላ አክባር ከኔ ጋር ሌላ ነገር ንግግር አያስፈልግም።